የዓለማችን ፖለቲካዊና ደህንነታዊ መልክዓ ምድር ከመቼውም ጊዜ በላይ ውስብስብ ያልተጠበቁ ክስተቶች የሚበዙበትና እጅግ ተለዋዋጭ እየሆነ መጥቷል። በአንድ በኩል የስልጣን ሽግግርና የቀጣይ ዓመታት የፖለቲካ አቅጣጫዎች ሲቀየሱ፣ በሌላ በኩል ደግሞ ከፍተኛ የደህንነት ተቋማትና መሪዎቻቸው ሳይቀር የቴክኖሎጂና የሳይበር ጥቃት ሰለባ ሲሆኑ እንመለከታለን። አሜሪካን ማዕከል ባደረገውና ዓለም አቀፍ ትኩረትን በሳበው ወቅታዊ ጉዳይ ላይ ስናተኮር የሪፐብሊካን ፓርቲ የቀጣይ ጊዜ ፖለቲካ ጉዞና በአሜሪካ ከፍተኛ የደህንነት ተቋም ላይ የተፈጸመ ያልተጠበቀ የሳይበር ጥቃት ዋነኛ መነጋገሪያ ሆኗል። በአሜሪካ ፖለቲካ ውስጥ እጅግ ስመጥርና ተጽዕኖ ፈጣሪ ሆነው የኮንዘርቫቲቭ ፖለቲካዊ የድርጊት ኮሚቴ ወይም ሲፓክ ጉባኤ ላይ የተደረገው የድምፅ አሰጣጥ ውጤት እንዲሁም የፌዴራል ምርመራ ቢሮ ዳይሬክተር የሆኑት ካሽ ፓቴል የግል ኢሜይል መጠለፍ ጉዳይ የዘመናችንን የፖለቲካና የደህንነት ትይዩ ፈተናዎች ቁልጭ አድርገው የሚያሳዩ ናቸው። በሲፓክ ጉባኤ ላይ በተካሄደው የጭላንጭል ድምፅ አሰጣጥ መሰረት የአሁኑ የአሜሪካ ምክትል ፕሬዝዳንት ጄዲ ቫንስ እንደ አውሮፓውያኑ አቆጣጠር በ2028 በሚካሄደው የአሜሪካ ፕሬዝዳንታዊ ምርጫ የሪፐብሊካን ፓርቲን ወክለው ለመወዳደር ከፍተኛውን የድጋፍ ድምፅ በማግኘት ቀዳሚ ሆነዋል። የውጤት በዘመናዊቷ አሜሪካ ፖለቲካ ውስጥ ትልቅ ትርጉም ያለው ነው። የሲፓክ ጉባኤ የሪፐብሊካን ፓርቲ የልብ ትርታ የሚደመጥበት፣ የፓርቲው ጽንፈኛም ሆነ መካከለኛ አባላት ቀጣዩን የፖለቲካ አቅጣጫ የሚጠቁምበት ትልቅ መድረክ ነው። በዚህ መድረክ ላይ ጄዲ ቫንስ አብዛኛውን ድምፅ ማግኘታቸው የዶናልድ ትራምፕ አሜሪካን ዳግም ታላቅ እናድርግ የሚለው የፖለቲካ ንቅናቄ ከትራምፕ የስልጣን ዘመን በኋላም ጠንካራ ወራሽ እንዳገኘ የሚያመላክት ነው። ቫንስ ወደዚህ የፖለቲካ ከፍታ የመጡበት መንገድ እጅግ አስገራሚና የፖለቲካ ተንታኞችን ትኩረት የሳበ ነው። ቀደም ሲል ሂሊቢሊ ኤሊጂ በተሰኘውና የነጭ አሜሪካውያን የሰራተኛ መደብ ማህበራዊና ኢኮኖሚያዊ ቀውሶች በሚተነትነው መጽሐፋቸው ስመጥር የሆኑት ቫንስ በአንድ ወቅት የዶናልድ ትራምፕ ቀንደኛ ነቃፊ ነበሩ። ሆኖም የፖለቲካውን ንፋስ ሲቀየርና የትራምፕ ተጽዕኖ በፓርቲው ስር ሲሰድ ቫንስም የፖለቲካ አቋማቸውን በማስተካከል የትራምፕ የቅርብ ታማኝና የፖለቲካ ርዕዮተ ዓለማቸው አስፈጻሚ በመሆን ብቅ አሉ። የ2028ቱ ፕሬዝዳንታዊ ምርጫ ገና ከወዲሁ የብዙዎችን ትኩረት መሳቡ አልቀረም። የሲፓክ ተሳታፊዎች ቫንስን መምረጣቸው የሪፐብሊካን ፓርቲ መራጮች ቀጣይነትና የተረጋጋ የስልጣን ሽግግር እንደሚፈልጉ ያሳያል። ትራምፕ በሕገ መንግስቱ መሰረት ለሶስተኛ ጊዜ መወዳደር ስለማይችሉ የእሳቸውን ፖሊሲዎች በተለይም በኢኮኖሚ፣ በስደተኞች ቁጥጥር፣ በውጭ ግንኙነትና በባህል ጦርነቶች ላይ ያላቸውን ጠንካራ አቋም ወደፊት ሊያስቀጥል የሚችለው ማን ነው ለሚለው ጥያቄ የሲፓክ ምላሽ ጄዲ ቫንስ የሚል ሆኗል። ቫንስ ወጣት በመሆናቸው በፖለቲካው መድረክ ላይ ጠንካራ የክርክር አቅም ስላላቸውና የትራምፕን አጀንዳዎች በተሻለ የፖለቲካ ስነ ምግባርና ስልት ማራመድ ይችላሉ ተብለው ስለሚታመኑ በፓርቲ ውስጥ ያላቸው ተቀባይነት ከጊዜ ወደ ጊዜ እያደገም መጥቷል። ከዚህም ባሻገር ሌሎች ሊሆን የሚችሉ ተወዳዳሪዎችን ወደ ኋላ በመተው ይህንን የድምፅ አሰጣጥ ማሸነፋቸው በ2028 የሪፐብሊካን ፓርቲ እጩነት ፍክክር ውስጥ ገና ከወዲሁ ግንባር ቀደም ተሰላፊ አድርጓቸዋል። ይህ ሁኔታ በዲሞክራት ፓርቲ በኩልም የራሱን መደናገጥና የቀጣይ ስልት ነደፋን የሚጠይቅ ነው። ዲሞክራቶች ከትራምፕ በኋላ ያለውን የፖለቲካ መድረክ እንዴት እንደሚጋፈጡትና የቫንስን የፖለቲካ ጉዞ እንዴት ሊገቱት እንደሚችሉ ከወዲሁ ማሰብ መጀመራቸውም አይቀርም። ይህ ፖለቲካዊ ድልና የ2028 የዋይት ሃውስ ጉዞ ሳቤ በሪፐብሊካኖች መንደር ላይ እየደመቀ ባለበት ልክ በዚሁ ወቅት የአገሪቱን የውስጥ ደህንነትና ፖለቲካዊ መረጋጋት ሊያናጋ የሚችል ሌላ ያልተጠበቀና እጅግ አሳሳቢ ክስተት ብቅ ብሏል። የፌዴራል ምርመራ ቢሮ ዳይሬክተር የሆኑት የካሽ ፓቴል የግል ኢሜል አድራሻቸው በሳይበር አጥቂዎች መጠለፉን የጸጥታ አካላት አረጋግጠዋል። ይህ ዜና በአሜሪካ የደህንነት ተቋማት ላይ ከፍተኛ ድንጋጤን የፈጠረ ሲሆን በዓለም አቀፍ ደረጃም የሳይበር ደህንነት ጉዳይ ምን ያህል አሳሳቢ ደረጃ ላይ እንደደረሰ ግልጽ ማሳያ ሆኗል። ካሽ ፓቴል በዶናልድ ትራምፕ አስተዳደር ውስጥ እጅግ ቁልፍና አወዛጋቢ ስፍራ ካላቸው ግለሰቦች መካከል አንዱ ናቸው። ኤፍቢአይን ከስር መሰረቱ ለመለወጥ ተቋሙን ከፖለቲካዊ ወገናዊነት ለማጽዳትና ጥልቅ መንግስት ወይም ዲፕ ስቴት ብለው የሚጠሩትን የውስጥ አሰራር ለማፍረስ በልዩ ተልዕኮ የተሾሙት ፓቴል የራሳቸው የግል ደህንነት በሳይበር አጥቂዎች ተደፍሮ መገኘቱ ከፍተኛ የሆነ ፖለቲካዊና ደህንነታዊ መዘዝ አለው። የሳይበር ደህንነት ባለሙያዎችና እንደ ብሊፒንግ የኮምፒውተር ያሉ የቴክኖሎጂ ዜና አውታሮች እንዳረጋገጡት የፓቴል የግል ኢሜይል መጠለፍ በርካታ ጥያቄዎችን አስነስቷል። በመጀመሪያ ደረጃ የሀገሪቱን ከፍተኛውን የሀገር ውስጥ ደህንነትና የምርመራ ተቋም የሚመሩ ግለሰብ እንዴት ለዚህ አይነቱ የሳይበር ጥቃት ተጋለጡ የሚለው ጥያቄ የብዙዎችን አእምሮ እያጠነጠነ ነው። ምንም እንኳን ጥቃቱ የተፈጸመው በይፋ የመንግስት ኢሜይል አድራሻቸው ላይ ባይሆንም ከፍተኛ የመንግስት ባለስልጣናት የግል ኢሜይላቸውን ለስራ ወይም ሚስጥራዊነት ላላቸው ተግባራት ሊጠቀሙበት ይችላሉ የሚለው ስጋት ሁልጊዜም አለ። በአሜሪካ ፖለቲካ ታሪክ ውስጥ የግል ኢሜይልን ለመንግስት ስራ መጠቀም ምን ያህል አወዛጋቢ እንደሆነ የሂላሪ ክሊንተንን የኢሜይል ቅሌት ማስታወስ በቂ ነው። የካሽ ፓቴል የግል ኢሜይል
ለመጠለፍ በውስጡ ምን አይነት መረጃዎችን አሳልፎ ሊሰጥ ይችላል? ከፖለቲካ አጋሮቻቸው ከትራምፕ አስተዳደር ባለስልጣናት ወይም ስለ ተቋማዊ ማሻሻያዎች የተጻፉት ጉዳዮች በተጠላፊዎች እጅ ገብተውም ሊሆናል። እነዚህ ጥያቄዎች የአሜሪካን ደህንነት አስጠባቂዎች እንቅልፍ የሚነሱ ናቸው። የዚህ የሳይበር ጥቃት ምንጭ እስካሁን በግልጽ ባይታወቅም መላምቶች ግን ወደ ተለያዩ አቅጣጫዎች ያምራሉ። በአንድ በኩል ከጀርባው የውጭ ሀገራት መንግስታት ሊኖሩበት ይችላሉ የሚል ሰፊ ግምት አለ። ሩሲያ፣ ቻይና፣ ኢራን ወይም ሰሜን ኮሪያ የአሜሪካን ከፍተኛ ባለስልጣናት ዲጂታል መረጃዎችን ለመበርበርና የውስጥ የፖለቲካ ሚስጥሮችን ለማግኘት ሁልጊዜም ጥረት ያደርጋሉ። የኤፍቢአይ ዳይሬክተርን ኢሜይል ሰብሮ መግባት ለእነዚህ ሀገራት የሳይበር ሰላዮች ትልቅ የድል ዜናና ከፍተኛ የመረጃ ምንጭ ጭምር ነው። በሌላ በኩል ደግሞ ጥቃቱ የተፈጸመው በሀገር ውስጥ ባሉና የትራምፕ አስተዳደር ወይም የፓቴልን የተቋም ማሻሻያ በማይደግፉ አካላት ሊሆን ይችላል የሚለውም ሌላው እሳቤ ይሆናል። ካሽ ፓቴል ኤፍቢአይን ለማጽዳት በሚያደርጉት ጥረት ብዙ ጠላቶችን አፍርተዋል። በውስጥም ሆነ በውጭ ያሉ ተቃዋሚዎቻቸው የእሳቸውን ሚስጥር አውጥተው በማጋለጥ በፖለቲካው ገጽታ ላይ ጫና ለመፍጠር አስበውም ሊሆን ይችላል። ይህ የደህንነት መደፈር በፖለቲካው መድረክ ላይም የራሱ ማዕከል መፍጠሩ አልቀረም። የትራምፕ አስተዳደር ነቃፊዎች ይህን ክስተት በመጠቀም እንዴት የራሱን ኢሜይል መጠበቅ ያልቻለ ሰው የአገሪቱን ትልቅ የደህንነት ተቋም ሊመራ ይችላል የሚል ጠንካራ ትችት ማቅረብ ጀምረዋል። በሌላ በኩል ደግሞ የፓቴል ደጋፊዎችና የትራምፕ አስተዳደር አባላት የጥቃት ሆን ተብሎ ዳይሬክተሩን ለማሸማቀቅና እያካሄዱ ያሉትን ሪፎርም ለማደናቀፍ በጥልቅ መንግስቱ አባላት ወይም በውጭ ጠላቶች የተቀነባበረ ሴራ ነው ብለው መከራከራቸው አይቀርም። ሁኔታው የፖለቲካና የቴክኖሎጂ ሽኩቻዎች እንዴት እርስ በርስ እንደተገማመዱና አንዱ ሌላው ላይ እንዴት ቀጥተኛ ተጽዕኖ እንደሚያሳድር በግልጽ ያመላክታል። የሳይበር ደህንነት ከእንግዲህ የኮምፒውተር ባለሙያዎች ጉዳይ ብቻ ሳይሆን የብሔራዊ ደህንነት፣ የፖለቲካ ስልጣን ህልውናና የዲፕሎማሲያዊ ግንኙነቶች ማጠንጠኛም ጭምር ሆኗል። እነዚህ በአሜሪካ ውስጥ እየተከናወኑ ያሉ ክስተቶች ከሀገሪቱ ድንበር አልፈው በዓለም አቀፍ ደረጃ ያላቸው አንደምታ እጅግ የሰፋ ነው። የቢቢሲን ጨምሮ የተለያዩ ዓለም አቀፍ የዜና አውታሮች እንደዘገቡት የአሜሪካ ውስጥ ፖለቲካ መረጋጋትና የደህንነት ጥንካሬ በዓለም ዙሪያ ለሚኖሩ የፖለቲካ ሂደቶች፣ የኢኮኖሚ እንቅስቃሴዎችና የዲፕሎማሲያዊ ግንኙነቶች ቀጥተኛ ተጽዕኖ አላቸው። ጄዲ ቫንስ በ2028 የአሜሪካ ፕሬዚዳንት የሚሆን ሰፊ ዕድል እንዳላቸው በሲፓክ መድረክ ሲረጋገጥ የዓለም ሀገራት መሪዎችና የፖሊሲ አውጪዎች የወደፊቱ አሜሪካ ምን አይነት የውጭ ግንኙነት ፖሊሲ ልትከተል እንደምትችል ከወዲሁ መተንበይ ጀምራሉ። ቫንስ በተለይም በአሜሪካ የውጭ ጣልቃ ገብነት ላይ ያላቸው አቋም ከቀድሞዎቹ የሪፐብሊካን መሪዎች በእጅጉ የተለየ ነው። እሳቸውና መሰሎቻቸው አሜሪካ ከውጭ ጦርነቶች ወጥታ በአገር ውስጥ ጉዳዮች ላይ ማተኮር አለባት የሚል ጠንካራ አቋም አላቸው። ይህ ማለት አሜሪካ በኔቶ ያላት ተሳትፎ፣ ለዩክሬን የምታድርገው ድጋፍ፣ በመካከለኛው ምስራቅ ያላት ፖሊሲ እንዲሁም እንደ አፍሪካና ቀንዶ አካባቢዎች ላለው የጂኦፖለቲካዊ ሽኩቻ የምትሰጠው ትኩረት ሙሉ በሙሉ ሊቀየር ይችላል ማለት ነው። በተለይም በማደግ ላይ ላሉ ሀገራት የአሜሪካ ፖለቲካ አቅጣጫ መቀየር ከፍተኛ የኢኮኖሚና የደህንነት ትርጉም አለው። የአሜሪካ አስተዳደር ይበልጥ ወደ ሀገር ውስጥ የሚያተኩር አቋም የሚይዝ ከሆነ በዓለም አቀፍ መድረክ ላይ የሚፈጠረውን የኃይል ክፍተት ቻይናና ሩሲያ ለመሙላት የሚያደርጉት ሩጫ ይበልጥ ሊፋጠን ይችላል። ይህ የኃይል ሽግግር ደግሞ አዳዲስ ዓለም አቀፍ ትብብሮችና የብሪክስ የመሳሰሉ ስብስቦችን ይበልጥ እንዲጠናከሩ በር እንደሚከፍትም ይነገራል። በሌላ በኩል ደግሞ የካሽ ፓቴል የኢሜይል መጠለፍ የሚያሳየው የዓለማችን ሌላ ሀያል ሀገር እንኳን ከሳይበር ጥቃት ነፃ እንዳልሆነች ነው። ይህ ክስተት በቴክኖሎጂ ባላደጉ ሀገራት ዘንድ ትልቅ የደወል ድምፅ ነው። አሜሪካ በከፍተኛ ቴክኖሎጂና በቢሊዮኖች በሚቆጠር በጀት የገነባቸው የደህንነት ቅጥር ሰርጎ ገቦች በቀላሉ ሊያልፉት ከቻሉ ሌሎች ሀገራት የራሳቸውን ወሳኝ መሰረተ ልማቶች፣ የፋይናንስ ተቋማትና የመንግስት ሚስጥሮች እንዴት መጠበቅ ይችላሉ የሚለው አሳሳቢ ጉዳይ ነው። የሳይበር ጦርነት ከባህላዊ መሳሪያ ጦርነት ይልቅ እጅግ አደገኛና ድምፅ አልባ ሆኖ ዓለምን እያመሰ ይገኛል። እነዚህ ክስተቶች የዘመናዊን ዓለም ሁለት ዋና ዋና ገጽታዎች ያሳያሉ። አንደኛው የፖለቲካ ስልጣን ሽግግርና የርዕዮተ ዓለም ትግል መቼም ቢሆን እንደማይቆምና መሪዎች የህዝብን ስሜትና ፍላጎት በማንበብ ወደ ስልጣን ማማ እንደሚወጡ ነው። የጄዲ ቫንስ የፖለቲካ ጉዞና በሲፓክ ያገኙት ድጋፍ የዚህ ህያው ምስክር ነው። አሜሪካውያን መራጮች በተለይም የሰራተኛው መደብ የድሮ አሰራር የሚፈታተንና የእነሱን ብዞት የሚናገር መሪ መፈለጋቸውን ቀጥለዋል። ሁለተኛው ገጽታ ደግሞ ምንም ያህል የፖለቲካ ስልጣን ቢገኝ በዲጂታሉ ዘመን የደህንነት ጉዳይ ሁልጊዜም ስስና ተጋላጭ መሆኑን ነው። የካሽ ፓቴል አጋጣሚ ለፖለቲከኞችም ሆነ ለተራው ግለሰብ የዲጂታል አሻራችንና ደህንነታችን መጠበቅ ምን ያህል ወሳኝ እንደሆነ ትልቅ ትምህርት ይሰጣል። የፖለቲካ ሽኩቻው በዋይት ሃውስ ኮሪደሮች ሲቀጥል፣ የሳይበር ጦርነቱ ደግሞ በማይታዩት የኢንተርኔት ኬብሎችና ሰርቨሮች ውስጥ እልህ አስጨራሽ ሆኖ ቀጥሏል። የ2028 ምርጫ ሲቃረብም ሆነ የሳይበር ደህንነት ስጋቶች እየጨመሩ ሲሄዱ የዓለማችን ፖለቲካዊና ቴክኖሎጂያዊ ትስስር ይበልጡ ስብስብ፣ አስፈሪና በተመሳሳይ ጊዜም የሰው ልጅ ቀጣይ ጉዞ አመላካች ሆኖ እንደሚቀጥል ከወዲሁ መገመት አያዳግትም። የጄዲ ቫንስን
የቫንስን የፖለቲካ ጉዞና በሲፓክ ያገኙትን ድል ይበልጥ ወደ ውስጥ ገብተን ስንመረምረው በአሜሪካ የፖለቲካ መዋቅር ውስጥ እየተካሄደ ያለውን ጥልቅ የርዕዮተ ዓለም ሽግግር ቁልጭ አድርጎ ያሳየናል። ከዓመታት በፊት የሪፐብሊካን ፓርቲ መታወቂያ የነበሩት እንደ ነጻ ገበያ፣ የድርጅቶች ታክስ ቅነሳና በዓለም አቀፍ ጉዳዮች ላይ ጠንካራ የፖሊሲነት ሚና መጫወት የመሳሰሉት ፖሊሲዎች ዛሬ በጄዲ ቫንስና በዶናልድ ትራምፕ አስተሳሰብ ተተክተዋል። ቫንስ በተለይም በኢኮኖሚ ብሔርተኝነት ላይ ያላቸው ጠንካራ አቋም የፓርቲውን የድጋፍ መሰረት ከመሰረቱ ቀይሮታል። ቀደም ሲል የዲሞክራቶች ጠንካራ ይዞታ የነበሩትና የኢንዱስትሪ መዳከም ያጠቃቸው እንደ ኦሂዮ፣ ፔንሲልቫኒያና ሚቺጋን የመሳሰሉ ግዛቶች አሁን የቫንስ ዋነኛ የፖለቲካ ምሽጎች ሆነዋል። የእነዚህ ግዛቶች ነዋሪዎች የግሎባላይዜሽን ሰለባ እንደሆኑና ስራዎቻቸው ወደ ቻይናና ሌሎች ሀገራት እንደፈለሱ በጽኑ ያምናሉ። ቫንስ ይህንን የህዝብ ብሶት ወደ ፖለቲካዊ ትርክት በመቀየር አሜሪካን ወደ ቀድሞ የኢንዱስትሪና የማምረት አቅሟ መመለስ አለባት የሚለውን የትራምፕን ራዕይ በላቀ አካዳሚክና የፖለቲካ ስነ ልሳን በማዋቀር ለህዝብ በማቅረብ ረገድ ወደር አልተገኘላቸውም። የሲፓክ መድረክ ይህን የፖለቲካ ርዕዮተ ዓለም የተቀበለበት መንገድ የፓርቲውን ወደፊት ዕጣ ፈንታ ወሳኝ ምዕራፍ ላይ አድርሶታል። ሲፓክ ተራ የፖለቲካ ስብስብ ብቻ ሳይሆን ማንኛውም የሪፐብሊካን ፓርቲ ፖለቲከኛ የፓርቲውን ጽንፈኛና ወግ አጥባቂ አባላት ይሁንታ የሚያገኝበት ቁልፍ መፈተኛ ነው። ቫንስ በዚህ መድረክ ላይ ከሌሎች ታዋቂ የፓርቲ መሪዎች ለምሳሌ እንደ ቪቬክ ራማስዋሚ ወይም ሮን ዲሳንቲስ ያሉትን በከፍተኛ የድምፅ ልዩነት ማሸነፋቸው ፓርቲው ሙሉ በሙሉ ወደ ቀኝ ዘመም የፖፑሊስት አቅጣጫ ማምረቱን ያረጋግጣል። ይህ ማለት እንደ አውሮፓውያን አቆጣጠር በ2028 በሚካሄደው ምርጫ የሪፐብሊካን ፓርቲ እጩነት ፉክክር የሚወሰነው ማን ይበልጥ የትራምፕን አጀንዳ በታማኝነት ያስፈጽማል በሚለው መስፈርት ላይ ብቻ ይሆናል ማለት ነው። ቫንስ ለዚህ ኃላፊነት ራሳቸውን በሚገባ ያዘጋጁ ሲሆን በምክትል ፕሬዚዳንት ዘመናቸውም የሚኖራቸው ቆይታም ለፕሬዚዳንትነት ዘመናቸው እንደ ትልቅ መለማመጃና ህዝባዊ ተቀባይነት ማጠናከሪያ መድረክ ሆኖ ያገለግላቸዋል። በሌላኛው የፖለቲካና የደህንነት ሳንቲም ገጽ ላይ ደግሞ የካሽ ፓቴልን የኤፍቢአይ ቆይታና የገጠማቸውን የሳይበር ጥቃት ስናብራራ የአሜሪካው ደህንነት አወቃቀር ምን ያሉ ስብስብና ፈታኝ ሁኔታ ውስጥ እንዳለ እንገነዘባለን። ካሽ ፓቴል ወደ ኤፍቢአይ ዳይሬክተርነት የመጡት ተቋሙን ለማስተዳደር ብቻ ሳይሆን ከመሰረቱ አፍርሶ ለመስራት በሚል ግልጽ ተልዕኮ ነው። ፓቴልና የትራምፕ አስተዳደር ኤፍቢአይና ሌሎች የደህንነት ተቋማት በፖለቲካዊ ወገናዊነት የተጠለፉና የኮንዘርቫቲቭ ፖለቲከኞች ሆን ብለው የሚያጠቁ ናቸው የሚል የጸና እምነት አላቸው። በመሆኑም ፓቴል ወደ ስልጣን ከመጡበት ጊዜ ጀምሮ ከፍተኛ የደህንነት ሰነዶችን ከሚስጥርነት ነጻ ለማድረግ በፖለቲካ አድሎ የሚጠረጠሩ የኤፍቢአይ ወኪሎችን ከስራ ለማሰናበትና የተቋሙን አሰራር ሙሉ በሙሉ ለመቀየር ሰፊ እንቅስቃሴ ጀምረዋል። የአካሄዳቸው በዋሽንግተን ዲሲ የፖለቲካ ክበብ ውስጥና በስለላው ማህበረሰብ ዘንድ ከፍተኛ የመሬት መንቀጥቀጥን ፈጥሮም ነበር።